የትግራይ ህዝብ ጠላቱ ረሃብ አይደለም። የትግራይ ህዝብ ጠላቱ የፌደራል መንግስት አይደለም። የትግራይ ህዝብ ጠላቱ የብሔር ብሔረሰቦች አይደለም። የትግራይ ህዝብ ጠላቱ ጦርነትም አይደለም። የትግራይ ህዝብ ጠላቱ የራሱ አመራሮች ናቸው። ባይዜ ለትግራይ ህዝብ ጠላቱ ሰይጣን ከነዚህ የበለጠ ሰይጣን ሜቴክ ላይ ተቀምጠው ሜቴክ ላይ ያን ሁሉ ሰረቁ ሲባል በደናው ጊዜ ማመን ተስደብ ነገር ግን መንግስት እነዚህ ሰዎች ለማሳጣት አስቦ ነው እንጂ አይ ነከንፈን ያረጉም ብለህ ባይዘ እነዚህ የህወሓት አመራሮች በዚህ ሰራቸው እንኳን ሊኖሩት አይደለም በትግራይ ማለት ነው። በትግራይ መሞት አይችሉም። በትግራይ መሞት ብቻ አይችሉም አይደለም፣ በትግራይም እንኳን መቀበሪያ ያገኙ። ሁሉንም የሚበላቸው በረሃና ባህር ለዚያው በሻዕቢያ ተራ ወታደር ነው። ይህን እንደ ትክክል ያዙ። ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። የአሁኑ ወቅታዊ መረጃችን የሚያጠነጥነው ደግሞ እንደተለመደው በትግራይ ነው። ከዛ በፊት ግን ከኋላ ስለምሰሙት ረባሽ ድምፅ ይቅርታ እንጠይቃለን የሚሰማችሁ ከሆነ። ይህ የትግራይ ጉዳይ ደግሞ ለየት የሚያደርገው በትግራይ ውስጥ 1800 ቶን ወርቅ ወይም ደግሞ 18 ኩንታል ወርቅ አሁንም ደግሞ እንዲገባችሁ በደንብ 18000 ኪሎ ግራም ወርቅ ከትግራይ ወጥቶ ጠፍቷል። የት እንደገባ ማለትም ይሄ የጠፋው ነው። ይሄ ወርቅ ምንድነው ሲባል የትግራይ የህወሓት አመራሮች አሁን ትግራይን እያመሱት ያሉት አካላት ማለት ነው ምን እያደረጉ ነው ብለን ስንመለከት በትግራይ ውስጥ ህገወጥ የሆነ የወርቅ ማውጣት ስራ እየሰሩ ነው። ይህንን ደግሞ የህገወጥ ወርቅ ማውጣት ስራ ደግሞ በህጋዊው መንገድ እንደ ሀገር ማለት ነው ለብሔራዊ ባንክ አስረክበው ሳይሆን ያንን ንግድ እየሰሩት ያሉት እነዚህ ሰዎች እየሰሩት ያሉት ከትግራይ ያወጡትን ወርቅ በአስመራ በኩል አድርገው ወደ ዱባይ በመውሰድ እየነገዱ ነው ያሉት በህገወጥ መንገድ ማለት ነው። ካሁን በፊትም አሉ ላይ ተናገረውን ሰምተን ነበረ። ዛሬም በዚህ ቪዲዮ ላይ ያሰማችኋለሁ። 250 ቢሊዮን ብር አለ ግማሽ ትሪሊዮን ብር የሚያወጣ ወርቅ ወስደው እንደበሉ እናውቃለን። ትግራይ ህዝብ ላይ የወደቀ ዕዳ የህወሓት አመራር የሚባል አለ። በትግራይ ህዝብ ላይ ዱብ ዕዳ ሆኖ እንደ ዕዳ የወደቀ ማለት ሊያቢሊቲ ሸክም የሆነ ማለት ትግራይ ውስጥ የገንዘብ እጥረት የለም። ትግራይ ውስጥ ከወርቅ ብቻ ሩብ ትሪሊየን ገቢ ያገኙ ሰዎች አሉ። 250 ቢሊዮን ብር ማለት ነው። ከዛ ደግሞ በተጨማሪ ትግራይ ከስምምነቱ በኋላ ጊዜያዊ አስተዳደር ተቋቁሞ 12 ቢሊዮን ለትግራይ ተመድቦ ከዛ ውስጥ 8 ቢሊዮን ለሰራዊት ነው የሚሆነው። የሚገርመው ነገር ደግሞ ሰራዊቱ ራበኝ ብሎ ሰልፍ የወጣበት ክልል ነው። የ8 ቢሊዮን ብር የት ነው እየገባ ያለው? ማን ነው እየወሰደው ያለው? ራሳቸው ባመኑበት ሲስተሚክ የሆነ ኮራፕሽን ትግራይ ውስጥ ስቴት ካፕቸር እንዳለ ሌብነት ኖርም እንደሆነ በአመራር ደረጃ በራሳቸው ጥናትም ያረጋግጡት። አሁን ደግሞ ሌላኛው ደግሞ ተፈጠረ። እሱ ደግሞ ምንድነው ብለን ስንመለከት ሌላ ወርቅ ብዙ ይወጣል። አሁን ደግሞ የኛው ወርቅ ለየት የሚያደርገው ምንድነው ብለን ስንመለከት ይሄ ወርቅ ከትግራይ ህዝብ መካከል ወጥቶ ከትግራይ ምድር ወጥቶ ሸጠውት አይደለም ሊሸጡት ወደ አስመራ ካስተላለፉት በኋላ ወርቁ ጠፋ። ቀበሮ አስመራ፣ ቀበሮ ሻዕቢያ በላቻቸው። በዚህ ምክንያት ማለት ማጭበረበረቻቸው ማለት በዚህ ምክንያት በህወሓትና በሻዕቢያ ጀነራሎችና አመራሮች መካከል ከፍተኛ የሆነ ውጥረት ነው ያለው ማለት ነው። ካሁን በፊትም እንደዚህ የጠፋ ነበረ፣ ብዙ ኪሎ አይደለም። አሁን ግን ይሄኛው አዲሱ ነው። በዚህ ምክንያት ሲባል ደግሞ በትግራይ ያሉት የህወሓት ጀነራሎች ከቢዝነስ ፓርትነሮቻቸው እንደነሱ ሌባ ከሆኑት ከኤርትራ ጀነራሎች ጋር የለየለት አምባጓሮና ጸብ ውስጥ ገብቷል። ባይዘይ በጣም የሚያሳዝነው እነዚህ ሰዎች መጀመሪያም ብለናቸዋል። እነዚህ ሰዎች የተስማሙት ለጋራ ዓላማ ሳይሆን ዓላማ ኖሯቸው ሳይሆን which means ለትግራይ ህዝብ እንታገላለን ምናምን የሚሉት ዓላማ ኖሯቸው ሳይሆን የቢዝነስ ዓላማ ያላቸው ናቸው።
ይህ የቢዝነስ ዓላማው ደግሞ ተጠቃሚ የሚያደርገው ማንን ነው ብለን ስንመለከት ይህ የቢዝነስ ዓላማ ተጠቃሚ የሚያደርገው የትግራይን ህዝብ ሳይሆን እነዚሁ በጣት የሚቆጠሩ የጦር አመራሮች ባለስልጣኖችን ብቻ ተጠቃሚ የሚያደርግ። እነዚህ ደግሞ ባለስልጣኖች ይህንን ተጠቃሚ የሆኑበትን ቢዝነስ በልተው ነው ወይ የሚኖሩት ብለን ስንመለከት እንኳን በልተው ሊኖሩት አይደለም በልተው እንደማይሞቱት እርግጠኛ። ምክንያቱም ሲባል እነዚህ ሰዎች አሁን ያሉት በወንጀል ውስጥ ነው። እንደፈለጉ ወጥተው እንዳይገቡ ከፌዴራል መንግስት ጋር ተጣልተዋል። በህገወጥ መንገድ በአስመራ በኩል አድርገው ሾልኮ ሊወጡ ይችላሉ። አዎ ሾልኮ ሊወጡ ይችላሉ። አስመራ ግን ከዚህ ወርቅ በምታገኘው ጥቅም የምትኖር ስለሆነች እነዚህ ሰዎች ዋንስ ወርቁን አውጥተው ሸጠው መጨረሻ ላይ ከፌዴራል መንግስት ለማምለጥ ሲሞክሩ፣ ከህዝብ ለማምለጥ ሲሞክሩ እንደለመዱት እንደ ወርቃቸው በኮንትሮባንድ መልክ እነሱ ከኢትዮጵያ ወጥተው በአስመራ በኩል ዱባይ ሊገቡ ሲሉ መቼም ሌባ ሲሰርቅ ነው እንጂ የሚስማማው ሲከፋፈል አይስማማምና ልክ አሁን እንደተፈጠረው እነዚህን የህወሓት አመራሮችን አስመራ የቁም ዝልዝል አድርጋ እንደምትበላቸው እርግጠኛ። እያንዳንዱ የኤርትራን በረሃ እንደማይሻገር እርግጠኛ፣ የቀይ ባህር እንደማያልፍ። ስለዚህ ሲባል እነዚህ ሰዎች ይህንን ብር ሸጠው ይህንን ወርቅ ሸጠው በዱባይ በኩል አሳልፈው ዱባይ ላይ ተሸጦ ህንዶች ገዝተዋቸው ህንዶቹ ደግሞ የሚገራርም ወርቅ ሰርተው ህንዶቹን ገንዘብ ከፍለዋቸው ያገኙትን ብር ሊበሉት ወደ ዱባይ ሲሄዱ እንደሚሞቱ እርግጠኛ ነው። ምክንያቱም ሲባል ህወሓት ሻቢያ ጋር ሻቢያም ከህወሓት ጋር ይሄ ምንድን ነው የሚባለው የሌብነት ስምምነት ነው እንጂ ያላቸው በፍጹም አብረው የመኖርም አብረው የመስራትም አቋም ስለሌላቸው ይህንን ደግሞ ሻቢያ በተግባር አሳይታናል በሰሜኑ ጦርነት ላይ። ስለዚህ እነዚህ የሻቢያ ወታደሮችን ዋጋ እያስከፈሉ የነበሩትን የህወሓት ወታደሮችን በየመንገዱ በየውሃው ላይ አንቃ እንደምንጨርሳቸው እርግጠኛ ነው። ባይዘ እነዚህ የህወሓት አመራሮች በዚህ ስራቸው እንኳን ሊኖሩት አይደለም በትግራይ ማለት ነው በትግራይ መሞት አይችሉም። በትግራይ መሞት ብቻ አይችሉም አይደለም በትግራይም እንኳን መቀበሪያ ያገኙ። ሁሉንም የሚበላቸው በረሃና ባህር፣ ለዚያው በሻቢያ ተራ ወታደር ነው የሚቀጥለው። ይህን እንደ ትምህርት ያዙ። ምክንያቱም ሲባል እነዚህ ሰዎች ሌብነታቸው ላይ እስከተሳካላቸው ድረስ ብቻ ነው ከሻቢያ ጋር ወዳጅነታቸው ሊቀጥል የሚችል። የጥቅም ወዳጅነት ነው ማለት ነው። ዋንስ ጥቅም ጨርሰው ጥቅም አልባ ሆነው እነሱም ደግሞ የተጠቀሙበትን እስካሁን የሸጡትን የነገዱትን የለወጡበትን ብር ለመብላት ሲሄዱ ከእንግዲህ በኋላ ጥቅም ስለሌለች ምንም ማሰሪም ተብለው ይገደላሉ ማለት። መልካም አሟሟት እንኳን እንደማይሞቱ እናውቃለን። ቸር ሰንብቱ። ገሃነም የሚጠብቃችሁን ይጠብቃችኋል። በትግራይ ህዝብ ላይ እንደቀለዳችሁ ይታያችሁ። እንግዲህ አሁን ጠፋ የተባለው ወርቅ ስንት ኪሎ ነው ብለን ስንመለከት 1800 ኪሎ ወይም ደግሞ 1800 ኪሎ ወርቅ ነው የጠፋው። 1800 ኪሎ ወርቅ አስባችሁታል? እህል መኪና ላይ ተጭኖ እንኳን ሲሄድ 1800 ጆንያ 100 የሚያክል ጆንያ እህል ተሞልቶበት በአይሱዙ ተጭኖ ሲሄድ ስታዩት እንዴት ሙልት ተብሎ አይሱዙ እንደሚሄድ ሁላችንም እናውቃለን። ይታያችሁ። በትግራይ ግን እየተደረገ ያለው አይሱዙ የሚሞላ ወርቅ እነዚህ የቀንጅቦች ለመጠቀም ለመስረቅ የሚነግዱት ወርቅ ባይዞ የትግራይን ህዝብ ለመርዳትም ይሁን ሰው ለማድረግ በህጸጽ ላይ ያለውን ረሃብን ለማስታገስ በመላው የትግራይ የስደተኛ ካምፕ ውስጥ ያሉትን ሰዎች ለመመለስ ወደ ተሻለ ህይወት ለማምጣት ይህ ወርቅ ብቻ የትግራይን ህዝብ ወደ ነበረበት ይመልሳል ያልኩበት። ሌላው ወርቅ ይስረቁት፣ እስከ ዛሬ የሰረቁትን የሚስረቁ፣ ከእንግዲህ በኋላም የሚሰርቁትን ይስረቁ። በእርግጥ አይምሮ ስለሌላቸው ከመስረቅ ሌላ ስራ እንደሌላቸው እናውቃለን ሁላችን። ግን የዛሬዋ ብቻ አሁን የምናወራበት ወርቅ ወይም ደግሞ 18000 ኪሎ ወርቅ የትግራይን ህዝብ እንዴት ሰው እንደሚያደርግ ላሳያችሁ። ሌላው ችግር የለውም፣ ሌላው እንደፈለጉ ይታያችሁ። እንግዲህ አሁን ከጎኔ ስክሪን ላይ እንደምትመለከቱት በዚህ ሰዓት ላይ የወርቅ ዋጋ በኢትዮጵያ ውስጥ እንደምትመለከቱት ማለት ነው ይህን ይመስል 24 ካራት ወርቅ 22500 ምናምን ነው። 1 ግራም ወርቅ ነው። 1 ግራም ወርቅ እኛ ጋር እየተሸጠ ነው 24 ካራቱ
22,000 ብር መቶ ምናምን እንተውና ማለት 22,000 ብር እየተሸጠ ጠፋ የተባለው ወርቅ ብዛት ደግሞ ምን ያክል ነው ሲባል 18 ኪሎ የተሞላበት ጆንያ ማለት እንደው በእህል ስለሚገባም በእህል ልንገራችሁ ብዬ ነው። ስንት ማለት ነው? 18,000 ኪሎ ግራም ወርቅ ማለት ነው። ስለዚህ ይሄንን ሂሳብ እንሰራለን። ካልኩሌተሩን አዲንግ ማሽኑን ከጎን እየተመለከታችሁት እንደሆነ ሁሉ ማለት ነው። እንደምትመለከቱት አንዷ ግራም 22,000 ብር ከሆነች በአንድ ኪሎ ግራም ውስጥ ወይም 1 ኪሎ ውስጥ ስንት ግራሞች አሉ ብለን ስንመለከት ደግሞ 1000 ግራሞች ነው ያሉት። ስለዚህ 22,000ን 1000 ጊዜ እናባዘዋለን። 1000 ጊዜ ስናባዘው የሚሰጠን ዋጋ ደግሞ ይሄ ነው። 22 ሚሊዮን ብር ይመጣል። የአንድ ኪሎ ወርቅ ዋጋ 22 ሚሊዮን ብር። ኦኬ ጥሩ። በአጠቃላይ የወርቁ ብዛት ስንት ነው ብለን ደግሞ ስንመለከት በኪሎ ደግሞ 18,000 ኪሎ ነው። ስለዚህ እኛ ይህንን 22,000 ብር 18,000 ጊዜ እናበዛዋለን ማለት ስንት ነው የሚመጣው? 396 ቢሊዮን ብር ይታያችሁ። ወይም ደግሞ 396 ቢሊዮን ብር ነው። ያንን 500 ብሩን ብንጨምር የአንዳንድ ግራም ላይ ቀነስናትን ስንት ይመጣል? 400 ቢሊዮን ብር ይመጣል ማለት ነው። ወይም ኦልሞስት ግማሽ ትሪሊየን ብር ማለት ነው። ይህ 400 ቢሊዮን ብር የትግራይን ህዝብ ለአንዴና ለመጨረሻ ጊዜ የህይወቱን ጥያቄ ሁሉ የሚመልስለት፣ አሁን ካለበት ኬዎስ አውጥቶ ወደ ተረጋጋ ህይወት የሚመልስበት፣ የቀደመችውን ትግራይ ሊሰራ የሚችል ብር ነው። በራሳቸው አመራሮች፣ በራሳቸው ሆዳም ግለሰቦች አማካኝነት ከሀገር እየተሰረቀ ከሀገር እየወጣ እየተሸጠ ያለ እነዚህ የሌባ አይነ ደረቆች በትግራይ ያለውን ሀብት እየሸጡ እነሱ ሀብታቸውን እያጋበሱ፣ ያው የማይበሉትን ብያቸዋለሁ፣ የማይኖሩትን ብያቸዋለሁ፣ የማይቀበሩበትን ሀብት እያጋበሱ፣ ይህ ምስኪኑ የትግራይ ህዝብ ግን እንደ ቆሎ እያለቀ። በዚህ ምክንያት ደግሞ ሲባል ከኤርትራ አመራርና ጀነራሎች ጋር የለየላቸው ግጭት ውስጥ ተገብቷል። ምክንያቱም የወርቁ ዋጋ 4 ሚሊዮን ሳይሆን 400 ቢሊዮን ብር። እነዚህ ሰዎች ሜቴክ ላይ ተቀምጠው ሜቴክ ላይ ያን ሁሉ ሰረቁ ሲባል በደህናው ጊዜ ማመን ተስኖን ነበር። አይ እንጂ ነገር ግን አንዳንድ ፊክሽን ተጨምሮባት ነው ብለን ነበር። እነዚህ ሰዎች ይህን ያክል ከአባይ ግድብ ላይ ይህን ያክል ብር ሰረቁ ሲባል በስማ ብንለም፣ ነገር ግን መንግስት እነዚህን ሰዎች ለማሳጣት አስቦ ነው እንጂ አይ እነ ክንፈ እንዲህ አያረጉም ብለን ነበር። ይህን ያክል አይዘርፉም ብለን ነበር። ያው ሌብነታቸው ምናቀም። አሁን ግን ያው አይኑን አፍጥጦ መጣ። 400 ቢሊዮን ብር 18,000 ኪሎ ግራም ወርቅ ፊት ለፊት አይኑን እንዳፈጠጠ ሲሰርቅ ያየ። ይቅርታ እንግዲህ እኔ ማትስ ላይ ጎበዝ አይደለሁ፣ ግን እስከተረዳሁት ማለት ነው። ከዛም በላይ ሊሆን ይችላል፣ ከዛም በላይ አለ። ግን ይሄኛው ጠፍ የትግራይ ህዝብ ሲባል እንኳን ወርቅ አይደለም ቁጭ ብሎ የሚጎርሳትን ይሄ ድርቆሽ ነው የሚባለው፣ ድርቆሽ አጥቶ በረሃብ እየሞተ በመድኃኒት እጦት እየሞተ። የትግራይ ህዝብ አሁን ሀገር ውስጥ ያለው ስንት ነው ብለን ብንመለከት እርግጠኛ ነኝ 6 ሚሊዮን ነው። ይህንን 400 ቢሊዮንን ለ6 ሚሊዮን እናካፍል፣ ለጠቅላላው ትግራይ ማለት ነው። እኔ ሳትስቲክሱ ባላክ 6 ሚሊዮን ብለን እና 400 ቢሊዮኑን ለ6 ሚሊዮን ትግራይ እናካፍል። ስንት ነው የሚመጣው? 66,000 ብር ይደርሷል። በ66,000 ብር ምን ያደርጋል? ቢያንስ እርግጠኛውን የምነግራችሁ ለ7 ወር ለ8 ወር ሳይራብ እንዲኖር የሚያደርገውን ነገር አገኘ ማለት ነው። ምክንያቱም ያለምንም ብር አሁን እየኖረ ነው በረሃብ እንጂ 66,000 ብር ግን የትግራይን ህዝብ ይቀኛል። ይህንን ብር በየግለሰቦች እጅ አንስጥ፣ ለእያንዳንዱ ትግራይ ህዝብ አንስጥ። አንዴ ሰብሰብ አድርገን እስቲ እህል ገዝተን እናከፋፍላቸው። ሲባል ደግሞ እስቲ የጤና ኬላዎችን የፈረሱትን እንስራላቸው፣ መድኃኒትን እናስገባላቸው። ይታያቸው እንግዲህ
የትግራይ ህዝብ በእንደነዚህ አይነት ሰዎች ነው እየተበዘበዘ እየተገደለ ያለው። ባይዜ የትግራይ ህዝብ ጠላቱ ረሃብ አይደለም። የትግራይ ህዝብ ጠላቱ የፌደራል መንግስት አይደለም። የትግራይ ህዝብ ጠላቱ የብሔር ብሔረሰቦች አይደለም። የትግራይ ህዝብ ጠላቱ ጦርነትም አይደለም። የትግራይ ህዝብ ጠላቱ የራሱ አመራሮች ናቸው። በግድ በረሃብ እንዲሞት እያደረጉት፣ በግድ በጦርነት እንዲሞት እያደረጉት፣ በግድ ከካዝናው አልፎ ከእንጀራው ላይ ከአፉ ላይ እየነጠቁ እየሰረቁት ያሉት፣ ህይወቱን ልጆቹን እየሰረቁት ያሉት የትግራይ አመራሮች ናቸው። ባይዜ ለትግራይ ህዝብ ጠላቱም ሰይጣን አይደለም። ከነዚህ የበለጠ ሰይጣን ስለሌለ አሁን ቤተክርስቲያንም እግዚኦ ብሎ መገሰጽ ካለበት ይህንን ሰይጣን ነው፣ ህወሓት የሚባለውን ሰይጣን ነው። ሙስሊሙም አዑዙ ቢላሂ ሚነ ሸይጣን ረጂም ብሎ ሸይጣንን መቃወም ካለበት ህወሓትን ነው፣ ከዚህ የበለጠ ሰይጣን ስለሌለ። ጴንጤውም በኢየሱስ ስም ብሎ መቃወም ካለበት መገሰጽ ያለበት ይህንን ህወሓት የተባለውን ሰይጣን ነው። ሌላው ምን እንደሚሉ አላውቅም። እነዚህ የታሪክ አተላዎች አሁንም በትግራይ ህዝብ ላይ እያቃሹ ነው ያሉት። እኛም ለእናንተ ይህንን ወሳኝ መረጃ ለእናንተ እናድርስ ብለን የመጣ ነው። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። ከጀርባ ስላለው ረባሽ ድምፅ ይቅርታ እንጠይቃለን። ሜቢ ከተሰማችሁ ከቴክኖሎጂ በላይ ሆኖ ካስቸገረ ማለት ነው። በቀጣይ ቪዲዮ እና መረጃዎች ወደ እናንተ እንመጣለን። እናንተም የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እያመሰገን በሌላ ፕሮግራም በሌላ ቀን በሌላ ይዘት ተመልሰን እንገናኛለን። ሰላም ነው።